እኔ አንድ ቀን ባንተ የመጣ ግን ነፍሰ ገዳይ እንደምሆን ወቅሽ። ለምንድን ነው በእኔ የመጣ ነፍሰ ገዳይ የምትሆን? እኔ በእግዚአብሔር አሁን እዚህ ጋር እንድናገርሽ አታደርጊኝ እንዴ? እምቢ እያልሽኝ እያስቸገርሽኝ ያለሽው እኮ አንቺ ነሽ። ካንተ ጋር አልሆንም እያልሽኝ ያለሽው እኮ አንቺ ነሽ። መማር ስላለብህ ነው። እንዴት ነው ለጥፋት መማር? እኔ ምን ላድርግሽ? እኔ ምን ላድርግ? ከሁሉም ሰው ርቅ። እኔ ምን ላድርግ? አልፈልግም ማለት ውጪ ምን ልበላት ትችልኝ? ምን እንደው በቃ ዋናው አንቺ ደህና መሆንሽ ነው። ምን አናደደኝ እግዚአብሔር ከጥፋት መማር ምናምን ዞረሽ እዛው ለምን ትሆኛለሽ? በማርያም እኔ ምን አልኩኝ? አስተውሉ። እሾህ ሲወጋን ብቻ ሳይሆን የሚያመን ስንነቅለውም ጭምር ነው። ልክ ደግሞ በዛው በተመሳሳይ መጥፎ ሰዎችም ሲበድሉን ብቻ ሳይሆን የምንታመመው የምንቆስለው እነዛ ሰዎችን ከህይወታችን ለማስወጣት ስንሞክርም ጭምር ነው። ስለዚህ ምን ለማለት ፈልጌ ነው፣ ማንከበርበት ቦታ፣ ማንወደድበት ቦታ፣ ለእኛ ክብር የሌለበት ቦታ መቆየት ሰላማችንን ብቻ አይደለም የሚያሳጣ ህይወታችንንም ሊነጥቀን ይችላል። እንዲሁም ደግሞ እብደትም ሊያመጣብን ይችላል። ከዛ ቦታ መራቅ ውዴታ ሳይሆን ግዴታ ነው ማለት ነው። እና ህይወትን ከማጣት የሆነን ሰው ማጣት የተሻለ ነው። ስለዚህ በተለይ ደግሞ ለሴቶች ነው ይሄና ስላዳመጣችሁኝ አመሰግናለሁ። መልካም